በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የመጀመሪያው የኢትዮጵያ የትምህርት ማዕከል የሆነው ታሪካዊ የበረከት ሥራ አስመልክቶ የተዘጋጀ ጋዜጣዊ መግለጫ። የአላፍ ኢትዮጵያውያን ቅዱሳን መገኛ ፈለገ ቅድስና ጥንታዊውና የመጀመሪያው የኢትዮጵያ ዩኒቨርሲቲ በመባል የሚታወቀው ሐይቅ እስጢፋኖስ አቡነ ኢየሱስ ሞዐ ገዳም የእውቀትና የጥበብ ማዕከል የሊቃውንት መፍለቂያ የድርሰትና የትርጓሜ ከፍተኛ ጉባኤ ቤት የአሰረ ምንኩስና አስኬማ መላእክት መገኛ ነው። የሐይቅ እስጢፋኖስ ቤተክርስቲያን የተመሰረተው በ862 ዓመተ ምህረት ሲሆን የሰሩት የአክሱም መንግስት የመጨረሻ ንጉስ አጼ ድልናዕድና ጳጳሱ ካልዕ ሰላማ ዘአዜብ ናቸው። ይህ ቤተክርስቲያን በደብርነት ደረጃ ለ400 ዓመት በደብር አስተዳዳሪዎች ሲተዳደር ከኖረ በኋላ በ1263 ዓመተ ምህረት ገዳም ሆኖ በሥርዓተ ገዳም እንዲተዳደር ያደረጉት ወላዴ አላፍ አቡነ ኢየሱስ ሞዐ ናቸው። በዚህም ምክንያት ቦታው ቅዱስ አቡነ ሰላማ የባረኩት፣ አቡነ ኢየሱስ ሞዐ ገዳሙን የመሰረቱትና ያሳደጉት፣ አቡነ ተክለ ሃይማኖት የመነኮሱበት፣ አባ ጊዮርጊስ ዘጋስጫ የተማሩበት፣ የነ አቡነ እስትንፋሰ ክርስቶስ፣ የነ አቡነ በጸሎተ ሚካኤል፣ የነ አቡነ ሂሩተ አምላክ፣ የነ አቡነ ሰረቀ ብርሃን፣ የነ አቡነ በግኡ፣ የነ አቡነ ብስጣውሮስ እና የአላፍ ጻድቃን በረከትና ቃል ኪዳን መካነ ጽድቅ የቅድስት ሀገር ኢትዮጵያ የቅኔ፣ የስነ ጽሑፍ፣ የትርጓሜ፣ የስነ ጥበብ፣ የዜማና የቅዳሴ ሁለንተናዊ ዕውቀት ምሰሶ መዝገበ አእምሮ መካነ ቅርስ ባህረ ጥበብ ፍኖተ አሚንና የእምነት ምስክር ነው። ታላቁ ዩኒቨርሲቲ ያለማቋረጥ ከ1000 ዓመታት በላይ ሀገርን፣ ሕዝብን፣ ቅድስት ቤተክርስቲያንን አገልግሏል። የክብረ መንግስትና የሥርዓተ ቤተክርስቲያን ትዕምርተ ሀገርና አምደ ሃይማኖት ሆኖ ባህለ ሀገርን፣ እቅብተ እምነትን፣ ትውፊተ አበውን ጠብቆ በየዘመኑ የተፈጠሩ ፈተናዎችንና መከራዎችን ተቋቁሞ እኛ ዘመን ጋር ደርሷል። ይህ ገዳም ብዙ ቅዱሳን አባቶች የወጡበት በኢትዮጵያ ሁለተኛው ገዳም የነበረ ቢሆንም ተዳክሞና ጠፍቶ ከቆየ በኋላ አረጋዊ ሊቀ ጳጳስ ብፁዕ አባታችን አቡነ አትናቴዎስ በቅድስት ሀገር ኢየሩሳሌም ለበርካታ ዓመታት በማገልገል ላይ ያሉ ለሥራ ወደ ጀርመን ሀገር ተጉዘው በአንድ ዩኒቨርሲቲ ውስጥ ታላቅ አቀባበል ተደርጎላቸው በዚሁ የምርምር ዩኒቨርሲቲ ውስጥ በተማሪዎች የቀረበው የጥናት ሥራ ጥንታዊው የሐይቅ ቅዱስ እስጢፋኖስ አቡነ ኢየሱስ ሞዐ ገዳም የመጀመሪያው የኢትዮጵያ ዩኒቨርሲቲ እንደነበር የሚገልጽ በመሆኑና ገና በወጣትነት ዕድሜያቸው ወደ ሀገረ እስራኤል በመሄዳቸው የገዳሙን ታሪክ በጥልቀት ባለማወቃቸው ቁጭት አድሮባቸው ወደ ሀገር ቤት በመመለስ ታሪኩ እየጠፋ የነበረውን የወንዶች ገዳም እንደገና በማጠናከር የሴቶችን ገዳም መልሶ በመመስረትና የአንድነት ገዳም በማድረግ ቀና እንዲል አድርገውታል። አረጋዊ አባት በትከሻቸው እንጨት እየተሸከሙ በጭቃ የተሰሩ መማሪያ ክፍሎችንና የማደሪያ ቤቶችን በመስራት በብፁዕ ቅዱስ አቡነ ጳውሎስ መልካም ፈቃድ የካህናት ማሰልጠኛ በመክፈት ሰባኪያነ ወንጌልን በማፍራት በኋላም የአራቱ ጉባኤ አዳሪ ትርጓሜ ቤትን በተጨማሪነት በመመስረት የገዳሙን ዳግም ልደት በማብሰር በርካታ ጥረቶችን እያደረጉ ቢሆንም በታሰበው ልክ ሊሆን አልቻለም። ዛሬ ይህንን ስሙና ተግባሩ የገነነ ታሪኩ በመላው ዓለም የታወቀ አስተዋጽኦው በሁሉም ዘንድ የተመዘገበ ከነሙሉ ክብሩ ጠብቆና አስጠብቆ ለትውልድ ማስተላለፍ የኛ ድርሻ ሆኗል።
ይህንን የቅዱሳን አበው የሊቃውንትና የቀደምት አባቶቻችን አደራ ለመወጣት አረጋዊ ሊቀ ጳጳስ ብፁዕ አቡነ አትናቴዎስ ልጆቼ ተባብረን በአንድነት ታላቁንና የመጀመሪያውን ዩኒቨርሲቲ እንታደግ በማለት አባታዊ ጥሪ አስተላልፈዋል። ብፁዕነታቸው የጀመሩትን የትምህርት ቤት ግንባታ አብረን እንጨርሰው የበረከቱ ተካፋይ እንሁን ብለዋል። ለዚህ ጥሪ ሁላችንም የበኩላችን እንድንወጣ የአበው የቅዱሳን ቃል ኪዳን፣ የሊቃውንት በረከት፣ የታሪክ አደራ፣ የትውልድ ኃላፊነት፣ የብፁዕነታቸው ቡራኬ እንዲደርሰን በአንድነት እንነሳ እያል ይህንን የበረከትና የአደራ ጥሪ ለመላው ውሉደ ቤተ ክርስቲያን በጎ አድራጊዎች ለማድረስ በዚህ ቀን ይሄ ጋዜጣዊ መግለጫ ተሰጥቷል። ከዚህም በማስከተል ከሰኔ 27 እስከ 29 ቀን 2017 ዓ.ም ዓለም አቀፋዊ የኦንላይን የገቢ ማስገኛ መርሃ ግብር ከገዳሙ በቀጥታ ይካሄዳል። ስለዚህ የሚዲያ ድርጅታችሁ ለዚሁ ሲባል ባዘጋጀነው የዚህ የጋዜጣዊ መግለጫ ላይ እንደተገኛችሁ እንዲሁም ሌሎች የገቢ ማስገኛ መርሃ ግብሮችን በማሰራጨት በገዳሙ ባንክ ሂሳብ ቁጥር ብቻ ገቢ እንዲደረግ የበኩሎን በመወጣት የበረከቱ ተካፋይ እንዲሆኑ በማክበር እናሳስባለን። ለዚህ አገልግሎት ሲባል የተከፈቱት በገዳሙ ስም በአዲስ በሚሰራው የገዳሙ የካህናት ማሰልጠኛ ስም የተከፈቱት የንግድ ባንክ አካውንት ቁጥሮች ንግድ ባንክ 1029493092 አቢሲኒያ ባንክ 262262626 አባይ ባንክ 2626 አማራ ባንክ 2621 26 አሃዱ ባንክ 17 17 17 17 10 91 አመሰግናለሁ። እግዚአብሔር ይስጥልኝ። ያው የዚህ ገዳም የጋዜጣዊ መግለጫ ወይም የዚህ ገቢ ማሰባሰቢያ ዋና ዓላማ ያው ቀደም ሲል እንደተገለጸው ይሄ ጥንታዊ የኢትዮጵያ ዩኒቨርሲቲ የመጀመሪያው የኢትዮጵያ ዩኒቨርሲቲ የሚባል በብፁዕ ወቅዱስ አቡነ ኢየሱስ ሞዓ የተመሰረተ ገዳሙ በእርግጥ ቀደም ሲል እንደሰማችሁት ቤተክርስቲያኑም አካባቢውም ከ2000 ዘመን በላይ ታሪክ ያለው ቢሆንም ይሄንን ነገር የምንሰራው በዋናነት ጥንታዊው ዩኒቨርሲቲ፣ ጥንታዊው የትምህርት ማዕከል፣ ጥንታዊው የገዳም የሥርዓተ ምንኩስና ማዕከል ተጠናክሮ እንዲቀጥል በዚሁ አካባቢ ከ540 በላይ የገጠር አብያተ ክርስቲያናትና አድባራት የተማሩ ቀሳውስትንና ዲያቆናትን መዘምራንን የሚያገኙት ከዚህ ትምህርት ቤት ነው። የዚህ ትምህርት ቤት መዳከም እንደምታውቁት እንግዲህ በዚሁ አካባቢ ብቻ ከ540 በላይ የሆኑ አጥቢያ አብያተ ክርስቲያናት አድባራት ይዘጋሉ ማለት ነው። አንደኛው እነሱን መታደግ ነው። ሁለተኛ በዚህ ገዳም ከ1600 ዓመት በላይ የሆናቸው በርካታ ቅርሶች አሉ። እነዚህን ቅርሶች ለመጠበቅ ገዳሙ ተጠናክሮ ሊቃውንት፣ መምህራን፣ ተማሪዎች እንዲኖሩት ታስቦ በብፁዕነታቸው በብፁዕ አቡነ አትናቴዎስ የተጀመረውን ፕሮጀክት 3ኛ ፎቅ ደርሷል። ይህንን ለማጠናቀቅ እንድንችል ነው። ከዚያ በላይ ይህ ገዳም የታሪክ ማዕከል ነው፣ የቅርስ ማዕከል ነው። የሀገራችን የመንግስት ታሪክና የቤተ ክርስቲያናችን በጣም ጥንታዊ የትምህርት ማዕከል በመሆኑ ይሄ ታሪኩ እንዲቀጥል የኛ ድጋፍ ያስፈልገዋል። ይሄንን ለማድረግ ከሰኔ 27 እስከ ሰኔ 29 ከ60 በላይ የሚሆኑ አርቲስቶች፣ የቤተ ክርስቲያን አገልጋዮች፣ መዘምራን፣ ጋዜጠኞች፣ ታዋቂ ጋዜጠኞች በዚያው በደብረ ሐይቅ ህንፃው በሚሰራበት ቦታ ላይ ሆነው የቀጥታ ስርጭት ለመላው ዓለም የገቢ ማሰባሰቢያ ይደረጋል። በዚህ የገቢ ማሰባሰቢያ ላይ ሁላችንም ተገኝተን የምንችለውን ታሪካዊና መንፈሳዊ አስተዋጽኦ አደራ እንድንወጣ በአክብሮት ጥሪያችንን እናስተላልፋለን። ይህ ጥሪ የብፁዕ አቡነ አትናቴዎስ እስካሁን ድረስ ሳይለምኑ ለሕክምናም ለአንዳንድ ጉዳዮች የሚሰጧቸውን ከመንፈሳዊ ልጆቻቸው የሚደረግላቸውን ድጋፍ ህይወታቸውና ራሳቸውን ለትምህርት ቤት በመለወጥ ሲጥሩበት የነበረውን ከፍጻሜ እንድናደርስ የብፁዕነታቸው በረከት እንዲደርሰን የታላላቆቹ አባቶቻችን የአቡነ ሰላማ አባ ፍሬምናጦስ
የአቡነ ሰላማ ዘአዜብ፣ የአቡነ ሰላማ ከሳቴ ብርሃን፣ የአባ ጊዮርጊስ ዘጋስጫ፣ የእነ አባ እስትንፋሰ ክርስቶስ፣ የእነ አቡነ አሮን፣ የእነ አቡነ ሰረቀ ብርሃን የእነዚህ ሁሉ አባቶች በረከት እንዲደርሰን በዚሁ ጥሪያችንን እናስተላልፋለን።